ኢሞሽናል ያታቸው ሆኑ አብዛኞቹ በረኪና ሰጣይ ሸምሱ ይላሉ ሊሞቱ ወይ አሻንጉሊት አቅፈው 6 ወር አልጋ ቁራኛ ትሆናለች። አንዱን መጠበቅ መልመድ አለበት። አሁን ዘለው ኢሞሽናል አታች ሲሆኑ ማይንዳቸው አያስብም። እየነገርካ ይሄ ሰውዬ አይሆንሽም አንቺ ሱሰኛ ሰፈር በየክፍለ ከተማው ሴት አለው ሲባል አይሆንም ምቀኛ በመካከላችን ሊገባ ምናምን ትላለች። እየነገርካት በቃ ኦልሬዲ ሎክ ነው የሚያደርገው ማይንድ። እየተነገራቸው ማይሰሙ ሰዎች አላገኝ አረች ልጅ አትሆንም አንተ በቀደም ከእንትና ጋር ነበረች እንትና ድረስ ትወጣት አይታል ኖ ጠላቶቼ ብዙ ናቸው ምናምን ነው የሚለው። እያየ ማያምን ሰው ትሆናል። ሎክ አድርጓል ማይንድ። ስለዚህ ቶሎ ኢሞሽናሊ አታች አለመሆን። አታች ከሆነን ምን ይሆናል? እንደው ብሬክ አፕ እንኳን ሲፈጠር በሰላም ነው የሚያልቅ። ኢሞሽናሊ አታች የሆኑ አብዛኞቹ በረኪና ሰጣይ ሸምሱ ይላሉ ሊሞቱ ወይ አሻንጉሊት አቅፈው 6 ወር አልጋ ቁራኛ ትሆናለች። ለምን ሲባል የሆነ ነገር ለፍቼ ዘመኔን ተሸክሜ የነበረው ድንግልና ወስዱ ባዶዬን አስቀረኝ ምናምን የሚል ተስፋ ቆርጦ ወንዱም እንደዛ ገባ። ልቤም ተሰበረ እግሬም ወገቤም ብዙ ነገሩ ተሰባብሮ ቁጭ ይላል። ኢሞሽናሊ አታች ካልሆንን ዋናችን ይዘናል ማለት ነው። ግን የሆነ ነገር ከተፈጠረ በኋላ ብሬክ አፕ ሲደረግ የሰው ልብ ይሰበራል። ሰዎች ለበቀል እንዲነሱ ሊያደርግ ይችላል። በጣም ብዙ ማይሆን ነገር ውስጥ የገቡ ወጣቶችን ለማግኘት እድል እንጂ ጠይቅ እዛ ውስጥ ምን እንደከተታቸው ታውቃለህ? አብዛኞቹ ማይሆን ሪሌሽንሽፕ፣ ማይሆን ሜሬጅ፣ የወንዶች ግፍ፣ ሪቬንጅ ውስጣቸው ይፈጥርና በቃ ቫሊዩ አያደርጉትም። ያን ነገር ብስጭት ውስጥ የገቡና ያንን ሰው ያገኙት ይመስላቸዋል። ሴትም ወንድም እንደዚህ አይነት ነገር ውስጥ የመግባት እድል ነው የሚኖረው። ስለዚህ ጓደኝነትን በንጽህና መያዝ በጣም ለምን ካልከኝ ሜሬጅ በ4 ምክንያት ነው የምትገባበት። አንደኛ እግዚአብሔርን ለማክበር ነው የምትገባው። የእግዚአብሔር ተቋም ስለሆነ በቃ ጉዳዩ ባለቤቱ እግዚአብሔር ነው። ዳኛ ያለው ጨዋታው። ወንድ የወንድን ድርሻ ሲገባ ባል ይሆናል፣ ከፍ ሲል አባት ይሆናል። እሱን ሮል ለመወጣት ሚስት ወይም ሴት የሚስትን የእናትነትን ድርሻ ትወጣለች። ቤት ገብታ እፍርት የለውም። በዳኛ ፊት ነው የምትኖረው። ኮቨናንቱ ቃል ኪዳኑ በእሱ ፊት ስለሆነ በ3 የተገመደ አይበጠስም የተባለው ዋናው ዳኛው እኮ እግዚአብሔር ነው። ስለዚህ ሁለቱ እዛ ውስጥ ገብተው ሮሉን ለመጠብቀው ጎበዝ ተጫዋቾች ሊሆኑ ኃላፊነት እድሜ ልክ ሊጫወቱት እፍርት የለውም። እስከ ሞት የምትጫወተው ሜዳ ውስጥ ለመግባት ቀድመ ማሰብ አለብህ። ይሄ ነው መጀመሪያው እግዚአብሔርን ለማክበር ሕጉን አክብሮ ለመጫወት። ሲደብር የምትወጣበት ዋና አይደለም ሜሬጅ። አሁን ይሄንን መሰረታዊ የሆነ ነገር ማግኘት አለበት። ቡጭርቅ ብሎ በ3 ወር ውጥት በ15 ቀኑ ውጥት አይደለም። ይሄ በጣም ከባድ ችግር ነው አለማወቅ።